ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ታሪካችን ዘ ሄልፕ የተሰኘው የ2011 ድንቅ ፊልም እንቃኛለን። ወደ 1963 የኋሊት ተጉዘን በሚሲሲፒ ግዛት ውስጥ አንዲት ኤብሊን ክላርክ የተሰኘች የቤት ሰራተኛ ታሪኳን ትናገር እንመለከታለን። ይህች ሴት ያደገችው በአንድ አነስተኛ ገቢ ያለው ቤተሰብ ውስጥ በመሆኑ ልክ እንደ እናትና እህቷ ሁሉ አድጋ እርሷም የቤት ሰራተኛ እንደምትሆን አስቀድማ ታውቅ ነበር። የራሷን ልጅ ሌላ ሰው እንዲያሳድግላት በማድረግ በሕይወት ዘመኗ ሁሉ 17 ነጭ ሕፃናት እየተንከባከበች ሲሆን በአሁኑ ሰዓት በምትሰራበት ቤት ባለቤት የሆነችው ኤልዛቤት ለልጆቿ ያን ያክል ግድ የማትሰጥ እናት በመሆኗ ኤብሊን ልጅቷን እንደ እናት ሆና መንከባከብ ትቀጥላለች። ምንም እንኳን በተመረቀችበት የሥራ ዘርፍ ለመስራት በተደጋጋሚ ብታመለክትም ነገር ግን የአሳታሚው ድርጅት ሥራውን ለማግኘት በመጀመሪያ ልምድ እንደሚያስፈልጋት ይነግራታል። በዚህ ምክንያት ልምድ ለማግኘት ስትል ብቻ በከተማው የጋዜጣ አሳታሚ ድርጅት ውስጥ በሳምንት $8 እየተከፈላት ለመስራት ትስማማለች። በዚህ መሃል ኤብሊን በሆልብሩክስ ቤተሰብ የምትሰራውን ጓደኛዋን ሚኒ ጃክሰንን ታስተዋውቀናለች። አለቃዋ ሂሊ የከተማው የሴቶች ኅብረት መሪ ከመሆኗም በላይ የጁኒየር ሊጉ ፕሬዝዳንት በመሆኗ እዚያ መንደር ፈላጭ ቆራጭ ናት ቢባል ማጋነን አይሆንም። በቅርቡም ህመምተኛ እናቷን ወደ እርሷ ያመጣቻት በመሆኑ ሚኒ አለቃዋ እና እናቷ እንደ ነፍሳቸው የሚወዷትን የእርሷን ታዋቂ ፓይ መነጋገር የዕለት ተዕለት ስራዋ ሆነ። ኤብሊን አንድና ብቸኛ ልጇን በአሳዛኝ ሁኔታ ባጣች ጊዜም አብራት የነበረችው ሚኒ በመሆኗ ከሁሉም የበለጠ አብልጣ ትቀርባታለች። ሂሊ በየወሩ የምታዘጋጀው የሴቶች ስብሰባ በመድረሱ ሚኒና ኤብሊን በኪችን ውስጥ አብረው ማማት ይጀምራሉ። በወሬያቸው መሃል ሚኒ አለቃዋ ሂሊ እርሷን ከመጸየፏ የተነሳ ሽንት ቤቷን እንዳትጠቀም ስትል በሶፍት ላይ የእርሳስ ምልክት እያደረገችበት እንደሆነና በዚህ ምክንያት የራሷ ሶፍት ይዛ ለመግባት እንደተገደደች ትነግራታለች። በዚህ መሃል ሴቶቹን የተቀላቀለቻቸው ስኪተር ስለ አዲሱ ስራዋ እንደ መልካም ዜና ብትነግራቸውም ነገር ግን ልክ እንደ እነርሱ በጊዜ ባለማግባቷና ለመስራት በመፈለጓ ይዘባበቱባታል። ይህም አልበቃ ብሎ ስኪተር ወደ ኤልዛቤት በመዞር ሰራተኛ የሆነችውን ኤብሊንን ስለ ጽዳት አንዳንድ ጥያቄዎች ለመጠየቅ እንደምትፈልግ ስትነግራት ሁሉም ልክ ባልሆነ መንገድ እርሷን መመልከት ይጀምራሉ። ነገሩ ልክ ወዳልሆነ መንገድ እያመራ መሆኑን የተረዳው ስኪተርም ኤብሊንን ማናገር የፈለገችው የእርሷ ሰራተኛ ያን ያክል ብቁ ባለመሆኗ ምክንያት መሆኑን ብትነግራቸውም አንዳቸውም ሊያምኗት ፈቃደኛ አልነበሩም። በዚህ መሃል የሄሊን የድሮ ባል በማግባቷ ምክንያት ሁሉም ሴቶች ከማህበሩ ያገለሏት ሲሊያ በመደወሏ ምክንያት ኤብሊን ስልኩን አንስታ ማናገር ትጀምራለች። ሲሊያ ማንም ሊረዳት ፈቃደኛ ባለመሆኑ ኤብሊን የምታውቀው የቤት ሰራተኛ ትኖር እንደሆነ ብትጠይቃትም ኤብሊን ግን ምንም አይነት ሴት እንደማታውቅ ትነግራታለች። ሴቶቹ ስለ መጸዳጃ ቤት በማውራት ላይ ሳሉ ሂሊ ሰራተኛዋን በማስጠቀሟ ምክንያት የኤልዛቤትን መጸዳጃ መጠቀም እንደማትፈልግና ከዚህ በኋላም ለሰራተኛዋ ብቻ የሚሆን የተለየ ሽንት ቤት መገንባት እንዳለባት ትነግራታለች። አቤት ሰው መጸየፍ! ላም ሂሊ ጥቁሮች የተለየ በሽታ እንዳለባቸውና በዚህ ምክንያት ሁሉም ቤት ለነዚህ ሰዎች የሚሆን የተለየ መጸዳጃ ቤት እንዲገነባ የሚያስገድድ ሕግ ለማቅረብ እንዳሰበች ትነግራቸዋለች። የዚያን ቀን ፕሮግራማቸው ሲገባደድ ስኪተር ወደ ኤብሊን በመሄድ ደብዳቤዎቹ እንድትረዳት ለደቂቃዎች ያክል ከለመነቻት በኋላ ኤብሊን በሐሳቧ ትስማማለች። በወሬያቸው መሃል ከልጅነቷ ጀምሮ ስላሳደገቻት ኮንስታንቲን ስለተባለችው ሰራተኛዋ ከነገረቻት በኋላ ከኮሌጅ ስትመለስ እናቷ ስራ አቁማለች ብትላትም ነገሩ እንዳልተዋጠላት ለኤብሊን ትነግራታለች። በዚህ መንገድ ንግግራቸውን በማድረግ ላይ ሳሉም ኤልዛቤት ጣልቃ በመግባት ሂሊ የወጣችውን የመጸዳጃ ቤት ሕግ በጋዜጣ ላይ እንድታወጣው ከዝግጅቱም በኋላ ስኪተር ወደ ቤት በመመለስ ስለ ኮንስታንቲንና እናቷን ብትጠይቃትም እናቷ ግን ወሬውን በመቀየር ስራ መያዝ እንዳልነበረባትና በዚህ አይነት መቼም ቢሆን ልታገባ እንደማትችል ትነግራታለች። ቢሆንም በቀላሉ የማትበገረው ስኪተር በእራት ሰዓት ላይ ሳሉ በድጋሚ ስለ ኮንስታንቲን በማንሳት ትጠይቃታለች። ምንም እንኳን እናቷ መመለስ ባትፈልግም ነገሩን ከዚህ በላይ ማዘግየት ያልፈለገችው አባቷ ከ9 ዓመት ሥራ በኋላ ኮንስታንቲን ማባረሯን ይነግራታል። ይህንንም ስትሰማ እንደ እብድ ያደረጋት ስኪተር ወዲያውኑ ከቤቷ በመውጣት ልጅ ሳለች ኮንስታንቲን ሲከፋት ታጽናናት ወደ ነበረው ስፍራ ትሄዳለች።
ይህም ታላቅ የልብ ስብራት ስኪተር ሌሎች የቤት ሰራተኞች ስለሚገጥማቸው ስቃይና ስለሚያሳልፉት ሕይወት የሚያወራ መጽሐፍ እንድትጽፍ ሐሳብ ይሰጣታል። ሕፃኗ ማሂ በማልቀሷም ኤብሊን ወደ እርሷ ስትሄድ ኤሊዛቤት ከዚህ በኋላ ኤብሊንን ማናገር እንደማትችል ለስኪተር ትነግራታለች። በዚያም ምሽት ትልቅ ቶርኒዶ ከከተማው ላይ በመነሳቱ ሚኒ ውጭ ወዳለው መጸዳጃ ቤት ለመሄድ ብትፈራም ነገር ግን ሂሊ በፍጹም ውስጥ ያለው መጸዳጃ ቤት መጠቀም እንደማትችል ትነግራታለች። ምንም እንኳን ግልጽ የሆነ ትዕዛዝ ብትሰጣትም ሚኒ ትዕዛዟን በመተላለፍ መጸዳጃ ቤቱን በመጠቀም ሂሊ ከስራዋ ታባርራታለች። ከቀናት በኋላ የአብሊን መጸዳጃ ቤት ተሰርቶ በመጠናቀቁ ውጭ ለመጠቀም ብትገደድም ትንሿ ማሂ እናቴ ብላ ስትጠራት በመስማቷ ባዘን ደቆ የነበረው ልቧ በደስታ ይለመልማል። በሰጠቻት ምላሽ ተስፋ ያልቆረጠችው ስኪተርም በድጋሚ ወደ ኤብሊን በመሄድ ታሪኳን እንድታጋራት ብትጠይቃትም ኤብሊን ግን በምርጫ መስጫ ጣቢያው ጋር በማለፏ ምክንያት ብቻ ሕይወቷን ያጣችውን እርሷም ተመሳሳይ ዕጣ እንዲገጥማት እንደማትፈልግ ትነግራታለች። ስኪተርም አዲስ ነገር ሲኖር ስልኳን ከሰጠቻት በኋላ በከተማ ውስጥ ለጥቁሮች እና ለነጮች የወጣውን ሕግ ስትመለከት ሀገሪቱ ምን ያክል እነዚህን ሕዝቦች እያሰቃየች እንደሆነ መረዳት ትጀምራለች። ለምሳሌ በእኩልነት ላይ የተመሰረቱ ሐሳቦች መሰንዘር ለእስር ይዳርጋል። በጥቁሮችና በነጮች ትምህርት ቤት መካከል መጽሐፍ መዋዋስ የተከለከለ ነው። እንዲሁም ጥቁር የፀጉር አስተካካዮች ነጮችን ማስተናገድ ፈጽሞ አይቻልም። በዚያን ምሽትም ሚኒ ወደ ኤብሊን በመደወል እጅግ በጣም መጥፎ ነገር እንዳደረገች ትነግራታለች። ያደረገችውን ማመን አትችልም። በትውስታ ስትመለስ ሄሊ ለከተማው ሰው ሁሉ ሚኒ ሌባ መሆኗን በመናገሯ ምክንያት የምትወደውን ፓይ ሰርታላት ወደ እርሷ ስትሄድ ያሳየናል። ምንም እንኳን ሚኒ በስራዋ በማፈሯ ምክንያት ያደረገችው መናገር ባትችልም፣ ነገር ግን በሰራችው ሥራ ምክንያት መቼም ደግማ ሥራ ማግኘት እንደማትችል እያለቀሰች ትነግራታለች። በንግግራቸው መሃል ሥራ እንዳቆመች የሰማውም የሚኒ ባል በንዴት ነፍሷ እስኪወጣ ድረስ መቀጥቀጥ ይጀምራል። በቀጣዩም ቀን በስብከት መሃል አምላክ ምን ያክል ላመኑበት ነገር ደፋር እንዳይሆኑለት እንደሚፈልግ የሰማችው ኤብሊን ይህ ነገር ለአንዴና ለመጨረሻ ጊዜ ሊቆም እንደሚገባ በማመን ለስኪተር ታሪኳን ለማካፈል ትወስናለች። ስኪተርም ማንነቷን እንድታውቅ መኪናዋን ራቅ አድርጋ ካቆመች በኋላ ወደ ኤብሊን በመሄድ የምታውቀውን ነገር ሁሉ ለእርሷ ያለ ፍርሃት መናገር እንደምትችል ትነግራታለች። በዚህ መሃል የሄሊ አዲሷ ሰራተኛ መንትያ ልጆቿን ወደ ኮሌጅ መላክ ትችል ዘንድ $75 እንዲያበድሯት ብትጠይቃቸውም ሂሊ ግን ይህንን ማድረግ እንደማትችልና አምላክ መስራት ለሚችል ሰዎች እርዳታ መስጠት እንደሌለባት እንዳስተማራት ትነግራታለች። ከቀናት በኋላም የሚኒ ባል የመጀመሪያ ልጃቸውን ትምህርት ለማስቆም እርሷም እንደ እናቷ የቤት ሰራተኛ እንድትሆን ያደርጋታል። ኤብሊንም የሚኒን ሥራ መፍታት ስትመለከት ምናልባት የሄሊን አሉባልታ ያልሰማችውን ሲሊያ እርሷን መቅጣት ትችል እንደሆነ ማሰብ ትጀምራለች። ኤብሊን የሚኒን ሥራ መፍታት ስትመለከት ምናልባት የሄሊን አሉባልታ ያልሰማችው ሲሊያ እርሷን መቅጠር ትችል እንደሆነ ማሰብ ትጀምራለች። ሚኒም ወደ ቤት ስትሄድ ሰው ወዳድና አክባሪ የሆነችው ሲሊያ ሞቅ ባለ መልኩ ከተቀበለቻት በኋላ ምንም አይነት ሙያ እንደሌላት ባሏ ጆኒ የማያውቅ በመሆኑ እዚህ ቤት በሰራተኝነት መግባቷን በፍጹም ለማንም እንዳትናገር ታስጠነቅቃታለች። በቀጣዩም ስብሰባቸው ላይ ሂሊ ስለ መጸዳጃ ቤቱ ያወጣችው ሕግ ለከተማው አስተዳደር በመላኩ ስኪተር አሁኑኑ በጋዜጣው ላይ እንድታወጣው ትነግራታለች። ምንም እንኳን ስኪተር ለሳምንት ያክል እርሱን ዜና ላለማተም የቻለውን ብታደርግም አሁንም የውሸት የጠየቀቻትን እንደምታደርግ ትነግራታለች። በቀጣይም ከኤብሊን ጋር በምታደርገው ቃለ መጠይቅ ኤሊዛቤት ምን ያክል መጥፎ እናት እንደሆነች መነጋገር ይጀምራሉ። በዚህ መሃል ሚኒ ስታገኛቸው ሐሳቡ በፍጹም የማይሆን መሆኑን በመናገር ልትገስጻቸው ብትሞክርም ነገር ግን ብዙም ሳይቆይ እርሷም ታሪኳን ለስኪተር ለማጋራትና ሌሎች ሴቶችን ይዛ ለማምጣት ትስማማለች። በቀጣዩም ሳምንት ሄሊ ስቱዋርት የተባለው ሰው ለስኪተር በማስተዋወቅ አብረው እራት እንዲበሉ ብታደርግም ነገር ግን በንግግራቸው መሃል ምን ያክል ያልተማረ ሰው መሆኑን በመመልከቷ በንዴት ጥለው ትሄዳለች። በዚህ መንገድ ስኪተር ከሚኒና ኤብሊን ታሪክ በማሰባሰብ ለህትመት ለማብቃት ብትሞክርም
ነገር ግን የህትመት ቤቱ ባለቤት ይህንን መጽሐፍ ለማሳተም ቢያንስ የ12 ሴቶችን ታሪክ መጻፍ እንዳለባት ትነግራታለች። ኤብሊንና ሚኒም በሀሳባቸው ተስማምተው በድፍረት ታሪካቸውን የሚያጋራቸው ሰራተኞችን በማጣራታቸው ሚኒ ሐሰተኛ ስሞችን በመጠቀም የሚያውቋቸውን ታሪኮች ሊነግሯት እንደሚችሉ ሀሳብ ታመጣለች። አንድም ሐሰተኛ ነገር መጠቀም ያልፈለገችው ስኪተርም ከዚህ ይልቅ መጽሐፉን ማቆም እንዳለባት ስትነግራት ኤብሊን ተስፋ እንዳትቆርጥ ስትል በአሰቃቂ አደጋ በሞት ስላጣችው ልጇ ትነግራታለች። እንዲያ ባለ መልኩ በመኪና የገጨው ሹፌር በመኪናው ጭኖ ወደ ጥቁሮች ሆስፒታል ከወሰደ በኋላ አንድም እርዳታ ሳይሰጠው መኪናውን ክላክስ በማድረግ ብቻ ጥሎት ይሄዳል። ሆስፒታሉም በወቅቱ ምንም አይነት እርዳታ ለእርሱ ማድረግ ባለመቻሉ ኤብሊን የቆሰለውን ልጇን ወደ ቤቷ በመውሰድ አይኗ እያየ ያልፋል። ይህ መጽሐፍ ኤብሊን ታሪኳን የምታጋራበት ብቻ ሳይሆን የልጇን ፍትህ የምታገኝበት ጭምር ነው። በቀጣዩም ቀን ስቱዋርድ ወደ ስኪተር ቤት በመምጣት የዚያን ምሽት ላይ ያስቀየማት ለፍቅር ዝግጁ ባለመሆኗና ሂሊ ስላስገደደችው እንደሆነ ይነግራታል። ምንም እንኳን በዚያ ምሽት ቢያስቀይማትም ስኪተር ለሁለተኛ ጊዜ አብረው እራት ለመብላት ትስማማለች። በዚህ መሃል ስቱዋርድ የጋዜጣ ስራውን እንደሚያነብና በስራዋም እንደሚያደንቃት ሲነግራት በንግግሩ በመሳብ የበለጠ መገናኘትና አብረው ማዘውተር ይጀምራሉ። በስራዋም ላይ ሂሊን ማናደድ የፈለገችው ስኪተር በጋዜጣው ላይ ስለ መጸዳጃ ቤቱ የተጻፈው ጽሑፍ አዛብታ በመጻፏ በቀጣዩ ቀን የሂሊ መኖሪያ ቤት ባረጁ ሽንት ቤቶች ይሞላሉ። በዚያን ቀን ምሽትም በመንገዱ ላይ አንድ ግድያ በመኖሩ ጥቁሮች ብቻ ተለይተው ከባስ ውስጥ እንዲወርዱ ይደረጋሉ። ኤብሊንም በዚያች ምሽት በሚኒ ቤት በመሆን ብዙ ሰዎች ሕይወታቸውን እያጡ በመሆኑ የመጽሐፉ ጉዳይ የበለጠ አደጋ እንደሚሆንባቸው ቢያስቡም ነገር ግን ራሳቸውን ጠብቀው ነገሩን ከግብ ለማድረስ ለራሳቸው ቃል ይገባሉ። በቀጣዩም ቀን ሚኒ ወደ ስራዋ ስትሄድ አለቃዋ ሲሊያ በመጸዳጃ ቤት ውስጥ ደም በደም እንደሆነች እና ያረገዘችውም ልጅ እንደጨነገፈባት ትመለከታለች። ሚኒም እንደምንም አንስታ ወደ መኝታዋ ስትወስዳት ሲሊያ ጆኒ ያገባት በማርገዟ ምክንያት እንደሆነና አሁን ግን ልጁን በማጣቷ ምክንያት ሊፈታት እንደሚችል ትነግራታለች። ሚኒም እንደምንም ከአጽናናቻት በኋላ የወረደውን ጽንስ ጓሮ በመሄድ ትቀብረዋለች። የሂሊ ሰራተኛም ያለቃዋን ቀለበት በጽዳት ሰዓት አግኝታ ለመሸጥ በመሞከሯ በሌሎች ሰራተኞች ፊት በፖሊስ ትወሰዳለች። በዚህችም ምስኪን ሰራተኛ እስር ምክንያት ብዙ የቤት ሰራተኞች የኤብሊን ቤት ውስጥ በመሰብሰብ ታሪካቸውን ለስኪተር በማጋራት እነዚህ ሰራተኞች ካሳለፉት ስቃይ በላይ እጅግ ልብ የሚሰብረው በልጅነታቸው ያሳደጓቸው ሕፃናት አድገው እንደ ወላጆቻቸው ክፉ ሲሆኑባቸው ማየቱ ነበር። በቀጣዩም ቀን ሲሊያ ካለችበት ሐዘን ለመውጣት ምግብ ይዛ ወደ ሴቶቹ ስብሰባ ለመሄድ ብትሞክርም ነገር ግን ሁሉም ሊያስገቧት ፈቃደኛ ባለመሆናቸው እያለቀሰች ወደ ቤት ትመለሳለች። ወደ ቤትም ስትመለስ ሚኒ ወደዚያ መሄድ እንዳለባትና እርሷን በዚህ ልክ የሚጠሏት ጆንን በማግባቷ ምክንያት እንደሆነ ትነግራታለች። በዚህችም ምስኪን ሰራተኛ እስር ምክንያት ብዙ የቤት ሰራተኞች በኤብሊን ቤት ውስጥ በመሰብሰብ ታሪካቸውን ለስኪተር ለማጋራት ፈቃደኛ ይሆናሉ። እነዚህ ሰራተኞች ካሳለፉት ስቃይ በላይ እጅግ ልብ የሚሰብረው በልጅነታቸው ያሳደጓቸው ሕፃናት አድገው እንደ ወላጆቻቸው ክፉ ሲሆንባቸው ማየቱ ነበር። በቀጣዩም ቀን ሲሊያ ካለችበት ሐዘን ለመውጣት ስትል ምግብ ይዛ ወደ ሴቶቹ ስብሰባ ለመሄድ ብትሞክርም ነገር ግን ሁሉም ሊያስገቧት ፈቃደኛ ባለመሆናቸው እያለቀሰች ወደ ቤቷ ትመለሳለች። ወደ ቤትም ስትመለስ ሚኒ ወደዛ መሄድ እንዳልነበረባት እና እርሷን በዚህ ልክ የሚጠሏት ጆኒን በማግባቷ ምክንያት እንደሆነ ትነግራታለች። ነገር ግን ነገሩን ያላመነችበት ሲሊያ ሴቶቹ የሚጠሏት ጆኒ በትዳር ሳለ ከእርሷ ጋር እንደማገጠ በማሰባቸው ምክንያት ነገሩን በቀጣይ የሚያዘጋጀው ድግስ ላይ ሄዳ ማጣራት እንዳለባት ትወስናለች። ኤብሊን በፍርሃት መጽሐፉን ለማቆም ብትሞክርም ነገር ግን ሚኒ ታሪኩን ለማስቀጠል ስትል ከዚህ በፊት በሂሊ ላይ ያደረገችው መጥፎ ነገር መናዘዝ ትጀምራለች። ለሂሊ ያመጣችላትን ፓይ ውስጥ በበቀል የራሷን አይነ ምድር ጨምራበት የነበረ ሲሆን እናቷን ከቤት አስወጥታ ወደ ነርሲንግ ሃውስ ያስገባቻት በዚህ ጉዳይ በመሳቋ ምክንያት ነበር። ይህ ጉዳይ እርሷን ሊያጋልጣት እንደሚችል በማሰብ ታሪኩን ለማስቀየር ቢሞክሩም ሚኒ ግን ሂሊ መቼም ቢሆን ይህ ነገር ይፋ እንዲወጣ እንደማታደርግ ትነግረዋለች። በዚያን የቻሪቲ ድግስ ላይም ሲሊያ ከባሏ ጆኒ ጋር ስትመጣ ሁሌም እንደ ልማዳቸው ማጉረምረም ይጀምራሉ።
በድግሱም ላይ 10 ጊዜ ከተጋታችው መጠጥ ተደፋፍራ ሲሊያ ወደ ሂሊ በመሄድ ጆኒ በትዳሯ ላይ እንዳልማገጠባትና ከእርሷ በኋላ እንደተገናኙ ታስረዳታለች። በዚህ መሃል ጆኒ ከቁጥጥር ውጭ የሆነው ሚስቱን ለመውሰድ ቢሞክርም ከመጠን በላይ የጠጣውን ሲሊያ መሬቱ ላይ በማስመለስ የበለጠ ታዋርደዋለች። በዚያን ድግስ ላይም የሚኒ ፓይ ለጨረታ ሲቀርብ የሄሊ እናት ልጇን ለማናደድ ስትል ተጫርታ ፓዩን ትገዛዋለች። በቀጣዩ ቀን በስራዋ ያፈረችው ሲሊያ ለእንደዚህ አይነት ህይወት እንደማትገባ ራሷን ለማሳመን ጆኒን ትታው መሄድ እንዳለባት ብትወስንም ሚኒ ግን እንደዚህ ካደረገች ሂሊ እንዳሸነፈቻት እንደምታውጅ በመናገር ታስቀራታለች። አሁን ስኪተር በዚያ ከተማ ካሉ የቤት ሰራተኞች ውስጥ ለመጻፍ የቀራት የአንዲት ሴት ታሪክ ብቻ ነው። በዚህ ምክንያት ያለችበትን ቦታ ባለማወቋ እናቷ ስለ እርሷ የደበቀቻት ሚስጥር በሙሉ እንድትነግራት ታወጣጣታለች። ከወራት በፊት በድንገት የኮንስታንቲን ልጅ የሆነችው ሬቸል እንደ ልማዷ እናቷን ለመጠየቅ ወደ ቤታቸው ትመጣለች። ምንም እንኳን ሌላ ጊዜ ሞቅ ባለ አቀባበል ብትቀበላትም በዚያን ቀን ግን ሌሎች ሴቶች በመኖራቸው ምክንያት በጓሮ በር በኩል እንድትገባ ትነግራታለች። ነገር ግን አሻፈረኝ ያለችው ሬቸል እናቷን ለማየት ስትል በፊተኛው በር በኩል በመግባቷ ቻርሎት በሌሎች ሴቶች ተጽዕኖ ምክንያት ሁለቱንም ታባርራቸዋለች። በቀጣዩም ቀን በስራዋ የተጸጸተችው ቻርሎት ኮንስታንቲንን ለመመለስ ወደ ቤቷ ብትሄድም ነገር ግን ሬቸል እናቷን ይዛ ከከተማ መውጣቷን ትረዳለች። ከጊዜያትም በኋላ ቻርሎት ልጇን ወደ ቺካጎ በመላክ ኮንስታንቲንን እንዲያመጣት ብትልከውም ነገር ግን በሚያሳዝን ሁኔታ ሕይወቷ እንዳለፈ ትረዳለች። ምንም እንኳን ቻርሎት ባደረገችው ነገር በመጸጸት ይቅርታ ልትጠይቃት ብትሞክርም ፊቷ በእንባ የታጠበው ስኪተር እየሮጠች ጥላት ትወጣለች። በዚህ ምክንያት መጽሐፉን ወደ ማተሚያ ቤት በመላክ እርሷ መሆኗን ሳታውቅ እንዲታተም ካደረገች በኋላ እጅግ በሚደንቅ መልኩ መጽሐፉ በብዙዎች ዘንድ ተወዳጅነት ማግኘት ይጀምራል። የሄሊም እናት መጽሐፉን በማንበብ ላይ ሳለች የፓዩን ታሪክ ስታየው ወዲያውኑ የልጇ ታሪክ መሆኑን በማወቋ እንድታነበው ደውላ ትነግራታለች። የመጽሐፉን ስኬት በማጣጣም ላይ የነበረችው ስኪተርም ለፍቅረኛው የመጽሐፉ ደራሲ እርሷ እንደሆነች ስትነግረው ለድፍረቷ አድናቆት እንዲቸራት ብትጠብቅም ነገር ግን በተቃራኒው በራስ ወዳድነቷ በመበሳጨት ሊለያት ይወስናል። ሂሊም መጽሐፉ ላይ ያለው ታሪክ በእርሱ ከተማ ውስጥ የተፈጸመ ስለመሆኑ የሚያወሩትን ጓደኞችን ለማስተባበል የቻለውን ቢሞክርም ለእርዳታ የሚሆን ቼክ መላኩን ስትመለከት ንዴቷ ከቁጥጥር ውጭ ይሆናል። በዚህም ምክንያት ለዚህ ሁሉ ያበቃቻትን ስኪተርን ወደ ቤት በመሄድ የምታደርገውን የማታቆም ከሆነ ልትከሳት እንደምትችል ብትነግራትም ስኪተር ግን ይህንን የማታደርግ ከሆነ የሚኒን ፓይ የበላችውን እርሷ መሆኗን ይፋ እንደምታወጣባት ትነግራታለች። ለዓመታት ያክል በልጇ የምትተማመነው ቻርሎት እንኳን ከልጇ ጎን በመሆን ሂሊን ካበረታታቻት በኋላ ስኪተር በስሯ ስኬታማ በመሆኗና ሕይወቷን በማስተካከሏ እንደኮራችበት ትነግራታለች። በዚህ መሃል ሲሊያን በማየት ወደ ቤቷ የሄደችው ሚኒ በድንገት የሲሊያን ባል ጆኒ በመንገዷ ላይ በማጣቱ ሊያጠቃት እንደሆነ በማሰብ ለማምለጥ ትሞክራለች። ነገር ግን በተቃራኒው ጆኒ ለወራት ያክል እዚህ ቤት እንደምትሰራ እንደሚያውቅና ሚስቱን ለመርዳት ፈቃደኛ ስለሆነችም ሊያመሰግናት እንደሚፈልግ ይነግራታል። ከዚያም እንደምንም ካረጋጋት በኋላ ወደ ቤት ያስገባት ሲሊያ ለሚኒ ስትል ሙያ እንደተማረችና እርሷን ለመበቀል ምን ያክል እንደተዘጋጀች ትመለከታለች። ጆኒም ከዚህ በኋላ ለዘለቄታው ቤታቸው ውስጥ መስራት እንደምትችል ሲነግራት ሚኒ በመጨረሻም ልጆቿን ማሳደግና ያንን ክፉ ባሏን ትታ መሄድ እንደምትችል ትረዳለች። በቀጣዩም ቀን ኤብሊንና ሚኒ ወደ ቸርች ሲሄዱ በቸርች ውስጥ ያሉት ሰዎች በሙሉ ለክብራቸው ሲሉ ቆመው በታላቅ ጭብጨባ ይቀበሏቸዋል። ፕሮግራማቸውም ጨርሰው ሲወጡም ስኪተር ምንም እንኳን የምትመኘውን የኒውዮርክ ሥራ ብታገኝም ነገር ግን ኤብሊንና ሚኒን በዚህ አይነት ሁኔታ ውስጥ ጥላቸው መሄድ እንዳልቻለች ትነግራቸዋለች። ምንም እንኳን ብትኖር ብትጠቅማቸውም ህልሟን መኖርና ማሳካት እንዳለባት በመንገር ስራዋን እንድትቀበል ያሳምኗታል። በቀጣዩም ቀን ኤብሊን እንደለመደችው ወደ ስራዋ ብትገባም ነገር ግን ሂሊ የብር ሀብሏን እንደሰረቀቻት በማስወራት በቀጣዩም ቀን ኤብሊን እንደለመደችው ወደ ስራዋ ብትገባም ነገር ግን ሂሊ
የብር ሀብሏን እንደሰረቀቻት በማስወራት ኤልዛቤት ከስራዋ እንድታባራት ታደርጋታለች። ምንም እንኳን በዚህ መንገድ ሂሊ በቀሏን ያገኘች ቢመስላትም ነገር ግን ኤብሊን ከመውጣቷ በፊት የነገረቻት ቃላቶች ከሳቅ ይልቅ እንባን እንድትታቀፍ ያደርጋታል። በመውጣት ላይ ሳለችም ትንሿ ሜይ የኤብሊን የቤት ሰራተኝነት ጉዞ አንድ ቦታ ላይ መገታት እንዳለበትና መደምደሚያውን በእርሷ ታደርጋታለች። የዛሬውን ታሪክ በዚህ ያበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።